ሃርድ ወተር ወይንም የጉድጓድ ውሃ ከፍተኛ የማግኒዥየም መጠን አለውና የጉድጓድ ውሃን መጠቀም የተሻለ ይሆናል። መከላከል አቅማችን ደካማ እንዲሆን ያደርግብናል። ቁስል ቶሎ እንዳይድን ያደርጋል፣ ቅድም እንዳየነው ማለት ነው። የአይን ድክመትን ወይንም የአይን ኢንፌክሽኖች በተደጋጋሚ እንዲመጡ ሊያደርግ ይችላል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። እህል ውሃ በየሳምንቱ የተለያዩ አዳዲስ ርዕሶችን ለተመልካቾች ለህብረተሰባችን ይጠቅማሉ፣ ያስተምራሉ፣ የተለያዩ ችግሮቻቸውን ጤንነታቸውን ይጠብቁበታል ብለን የምናስብባቸውን ነጥቦች የምናስተላልፍበት ሳምንታዊ ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ አብሬያችሁ ቆያለሁ። በዛሬው ዕለት የማነሳላችሁ የእህል ውሃ ርዕሳችን የሚሆነው ባለፈው ሳምንት ወንድም ኻልድ ያነሳቸውን ሀሳቦች በመቀጠል የሚቀርቡ ይሆናሉ ማለት ነው ኢንሻአላህ። ባለፈው ሳምንት ስለ ካልሲየም አንስቶልናል። እነዚህ ንጥረ ነገሮች አሁን ማነሳላችሁና ኻልድም ያነሳላችሁ የሰውነታችን በትንሽ መጠን የሚፈልጋቸው ግን በጣም ብዙ ስራዎችን ሊሰሩ የሚችሉ ለምሳሌ ዛሬ ማነሳላችሁ ማግኒዥየም፣ ማንጋኒዝ፣ ዚንክ እና አዮዲንን ነውና ማግኒዥየም ከሚሰራቸው ስራዎች በዋናነት 300 ያህል የተለያዩ ቫይታሚኖችንና ሚነራሎችን እንዲመነጩ ወይንም እንዲፈጠሩ እንዲስተካከሉ ማገዣ የሚሆን ስራ ይሰራል ማለት ነው። ስለዚህ በትንሽ መጠን ነው የሚያስፈልጉት፣ ነገር ግን በጣም ብዙ የሚሰሯቸው ስራዎች አሉ ማለት ነው። ስለዚህ ከማግኒዥየም ስንነሳ ያው የምናነሳው ማግኒዥየምን፣ ማንጋኒዝን፣ ዚንክንና አዮዲንን ይሆናል። እያንዳንዱን ካነሳን በኋላ ከየት እንደምናገኘው፣ ጥቅሞቹ ምን እንደሆኑ፣ ከጤና አንጻር ምን ጥቅሞች እንዳሉት፣ ከየት ልናገኛቸው እንደምንችል፣ የነዚህ እጥረት ሰውነታችን ላይ የሚያስከትላቸው ችግሮችና መፍትሄዎቻቸው ምን ይመስላል የሚለውን ይሆናል ማለት ነው ኢንሻአላህ። በቅድሚያ ማግኒዥየምን ሳነሳ ማግኒዥየም ባለፈውም ከካልሲየም ጋር እንደተነሳው ቫይታሚን ዲ እና ካልሲየም ጋር በመሆን የተለያዩ የአጥንት ማጠናከሪያ ስራዎችን የሚሰራ ነው። በጣም ጠንካራ አጥንት እንዲኖረን የሚጠቅመን የመጀመሪያው ንጥረ ነገር የሚባለው ማግኒዥየም ነው ማለት ነው። ሌላው የሰውነታችንን የጡንቻ አቅም እንዲዳብር ያደርጋል። የተለያዩ የጡንቻ ህመሞችን፣ መጓጎል የምንለውን አይነት፣ የስትራፖ የምንለውን አይነት ስሜቶችን እንዲቀንስ ይረዳናል ማለት ነው። የጡንቻችንን መኮማተር፣ መቆጣት እንዲሁም ህመሞችን ይቀንስልናል ማለት ነው የማግኒዥየም መኖር። ሌላው የልብ ጤንነትን በደንብ ይጠብቅልናል። ልብ በደንብ አክቲቭሊ መስራት እንዲችል ከሚያግዙት ንጥረ ነገሮች ዋናው ማግኒዥየም ይሆናል ማለት ነው። ሌላው የአእምሮ ጤናን ለመጠበቅ ይረዳናል። ጭንቀትን፣ ንዴትን፣ ሀሳብ ማብዛትን፣ እነዚህን ነገሮችን በጣም ለማስተካከል የሚረዳ ነው ማለት ነው። ድብርትን ለማስተካከል በደንብ ይረዳል። የነዚህ ችግሮች የነዚህ የማግኒዥየም አለመኖር ደግሞ የልብ ምትን ቶሎ እንዲመታ፣ የእንቅልፍ ማጣት፣ ከፍሎ የሚያምን ራስ ምታት ማባባስ፣ ሚግሬን ተብሎ የሚጠራውን ጭንቀትን፣ ድብርትን መጨመር፣ የምግብ ፍላጎትን መቀነስ፣ ማቅለሽለሽ፣ የሰውነት ድካም፣ የሰውነት መዛልን፣ ከዛም በተጨማሪ ደግሞ የመሟሸሽ የሰውነት ጡንቻን የመሟሸሽ ምልክቶችን ሊያመጣ ይችላል። ከዛም አልፎ እንግዲህ እንዳልነው የአጥንት ጥንካሬን የሚሰጥ ከሆነ ሲያንስ ደግሞ የአጥንት መሳሳትን ሊያስከትሉ ከሚችሉ ችግሮች አንዱ ይሆናል ማለት ነው የማግኒዥየም እጥረት። የልብ ምታችን ቶሎ መምታት፣ አለመስተካከል፣ በሆነ ሰዓት ላይ በጣም መምታት፣ የሆነ ሰዓት ላይ ደግሞ ወረድ የሚል አይነት ስሜት ሊያመጣ ይችላል ማለት ነው። ይሄን አክል የማግኒዥየም ችግር ከሆነ ከየት ልናገኛቸው እንችላለን? ማግኒዥየምን በቀላሉ በተፈጥሮ ልናገኛቸው እንችላለን። እንዴት እናገኛቸዋለን? የተለያዩ ነትስ ወይንም እነዚህ ለውዝ፣ አልመንድ፣ ከዛም አልፎ ደግሞ የአይነል ጀመል የሚባል አንድ የነት አይነት አለ። እሱን
እነዚህን በመብላት በማግኘት ልናገኛቸው እንችላለን። ሌላው የተለያዩ ጥራጥሬዎች ማግኒዥየም ውስጣቸው በተፈጥሮ ይይዛሉ። እነሱን ጥራጥሬዎች መጠቀም፣ አረንጓዴ ቅጠላ ቅጠሎች በተለይ በደንብ መጠቀም ያለብን ነገሮች ናቸው። ከዛም አልፎ የዳርክ ቸኮሌት ወይንም ይሄ ደረቅ ቸኮሌት ጠቆር ያሉ ቸኮሌቶች ይሄንን ይኖራቸዋል። ከዛ ጋር ተያይዞ ተጨማሪ በጣም ብዙ ማግኒዥየም ሊያስፈልጋቸው የሚችሉ ወይንም ደግሞ የማግኒዥየም እጥረት የሚባባስባቸው ልጆች በተለይ የአእምሮ እድገት ውስንነት ያለባቸው ልጆች፣ ሃይፐር አክቲቭ የሆኑ የትኩረት ማጣት ያላቸው ልጆች፣ ሁልጊዜ በከፍተኛ የመንቀዥቀዥ የእንቅስቃሴያቸው በጣም ፈጣን የሆኑ ልጆችና ማስተዋል ልብ ማለትን የማይችሉ ወይንም ደግሞ ቆይተውም ቢሆን የረሱትን የሚያስታውሱ አይነት ግን በጣም ፍጥነት ያለው እንቅስቃሴ የሚያደርጉ ልጆች የማግኒዥየም እጥረት ስለሚኖርባቸው በተለይ አረንጓዴ ቅጠሎች የሆኑ ምግቦችን መመገብ እንደ ቆስጣ፣ ጎመን እነዚህን የመሳሰሉ ምግቦች መመገብ የተሻለ ይሆናል። ስፒናች እነዚህን መመገቡ የተሻለ ለውጥ ሊያመጣላቸው የመረጋጋት ስሜትን ሊያመጣ እንዲሁም የአእምሮ እድገት ውስንነት ያለባቸው ልጆች ላይ ደግሞ ምናልባት ለማብላት ስለሚያስቸግር ከ8 እስከ 10 ደቂቃ በእንፋሎት በማብሰል በስቲም በማድረግ ይሄንን መፍጨት ወይንም ደግሞ በደንብ ከትፎ ከምግቦቻቸው ጋር ደባልቆ መስጠት ከሚፈልጉት ምግብ ጋር መስጠት የተሻለ ይሆናል ማለት ነው። ምናልባት በጣም አስፈላጊ ከሆነ ደግሞ የራሱ ሰፕሊመንቶች አሉ፣ መልቲቫይታሚኖች ስላሉ እነዛን መልቲቫይታሚኖች እንዲወስዱ ይደረጋል ማለት ነው። ሌላ በዋናነት ማግኒዥየም የሚገኝበት ተብሎ የሚታሰበው ሃርድ ወተር ወይንም የጉድጓድ ውሃ ከፍተኛ የማግኒዥየም መጠን አለው እና የጉድጓድ ውሃን መጠቀም የተሻለ ይሆናል ይህንን አይነት ስሜቶችን ለመቀነስ ማለት ነው። ተጨማሪ ሰፕሊመንቶች ወይንም ከዚህ ውጪ በጣም አስፈላጊ ሆኖ እንደ ቫይታሚን በምግብነት መልክ ብቻ ሳይሆን በኪኒን መልክ ሊሰጣቸው የሚገቡ ደግሞ አትሌቶች፣ ነፍሰ ጡር ሴቶች እንዲሁም የተወሰኑ የማግኒዥየም እጥረት ያለባቸው ተብሎ የተረጋገጡ ሰዎች ላይ ማግኒዥየምን እንዲወስዱ ይመከራል ማለት ነው። ሌላው ስለ ማግኒዥየም ይሄንን አክል ካወራን ያው በተጨባጭ ብዙ ውስጡ የምናያቸው ብዙ ሀሳቦች አሉ። ማግኒዥየምን በብዛት ልናገኛቸው የምንችልባቸውን ነገሮች ከጠቀስን ሌሎችን ፈጠን ብለን ለመጥቀስ ያህል ነው ዛሬ ላይ አራቱን አንድ ላይ ያቀረብንላችሁ። ኢንሻአላህ በሚቀጥሉት ጊዜያት ደግሞ ኬዞችን አያይዘንም ስለምናቀርብ ማለት ነውና በዚህ መልክ ለማቅረብ ተፈልጎ ነው ኢንሻአላህ። ሌላው ንጥረ ነገር ማንጋኒዝ ነው። ማንጋኒዝ የሚያስፈልግበት ዋናው ነገር የሰውነታችንን የምግብ የመፈጨት ዑደትን ለማስተካከል በዋናነት ስለሚረዳ ነው። ከዛ ውጪ ልክ እንደ ማግኒዥየም ማንጋኒዝም ደግሞ የአጥንት ጤናን ለመጠበቅ ይረዳናል ማለት ነው። ከዛ በተጨማሪ ማንጋኒዝ ትልቁ ጥቅሙ ከሌሎች ለየት የሚልበት የአንቲኦክሲዳንት ፈንክሽን አለው ወይንም ደግሞ ስብን የማቃጠል ንቃትን የመስጠት አቅም አለው ማለት ነው በሰውነታችን ላይ። ይህ ለጤናችን በጣም አስፈላጊ ከምንለው ሰውነታችን ውስጥ የማያስፈልጉ ነገሮችን የማስወገድ አንቲኦክሲዳንት የምንላቸው የማያስፈልጉ ስቦችን፣ የተጠራቀሙ ሴሎች፣ አርጅተው የተቀመጡ ሴሎችን የማጽዳትና የማስወገድ ስራን መስራት ይችላል ማለት ነው ማንጋኒዝ እና ይሄ ዋና የጤና ጥቅሙ ነው። የማነሱ ችግር ደግሞ የሚያመጣው ምንድነው? ስኳር ሰውነታችን ውስጥ ደማችን ውስጥ ለመቆጣጠር በጣም ስለሚያስፈልገን ያንን ተቆጣጥሮ የማስወገድ የመቆጣጠር ከፍ ሲል ዝቅ የማድረግ ዝቅ ሲል ከፍ የማድረግን ስራ የሚሰራው አንዱ ማንጋኒዝ ነው ማለት ነው። ስለዚህ ማንጋኒዝ ሲያንሰን እንደዚህ አይነት ችግሮች ይከሰታሉ ማለት ነው። ስኳርን መቆጣጠር ሊከብደን ይችላል። ስለዚህ ለስኳር ታማሚዎች አንዱ የሚመከረው ቫይታሚን መልቲ ቫይታሚኖች ከሚባሉት ውስጥ ማንጋኒዝ የያዘም ቢሆን ይመከራል ማለት ነው። ሌላው የአጥንት መሳሳትንና መድከምን ሊያመጣ ይችላል የማንጋኒዝ እጥረት። እንዲሁም የአጥንት መቆጣትን የተለያዩ አይነት የአጥንት መቆጣቶች አሉ።
ከፍ ሲልም እስከ ኢንፌክሽን ፈጥሮ ከኢንፌክሽንም በላይ ደግሞ ሌሎች የቲቢ የአጥንት ቲቢ የምንላቸውን እንዲባባስ ሊያደርጉ ከሚችሉ ነገሮች አንዱ የማንጋኒዝ እጥረት ነው ማለት ነው። ማንጋኒዝን ኬት እናገኘዋለን ለምንለው ደግሞ ማንጋኒዝ ከቅድም እንዳነሳ ነው እንደ ማግኒዥየም ከለውዝ ከሙሉ እህል የምንላቸው ያልተፈተጉ እህሎች ገብስም ይሁን ስንዴም በቆሎም ማሽላም እነዚህን ያልተፈተጉ ሆነው እንመገብበት ጊዜ በቀላሉ ልናገኘው እንችላለን ማለት ነው። ከዛ በተጨማሪ የማግኒዥየምን ያህል ቅጠላቅጠል ነገሮች ውስጥም ሊገኝ ስለሚችል አረንጓዴ ቅጠላቅጠል ምግቦችን መመገብ የተሻለ ጥሩ የማንጋኒዝ አቅምን ይሰጠናል ማለት ነው። ከዛ በተጨማሪ ማግኒዥየምን ቅድም እንዳነሳ ነው ከጉድጓድ ውሃ እናገኘዋለን። የጉድጓድ ውሃ ጥሩ የማግኒዥየም መጠን ስላለው ማለት ነው። ማንጋኒዝን ደግሞ የተለያዩ የሻይ አይነቶች ውስጥ እናገኘዋለን። በተለይ ቀዩ ሻይ ውስጥ ማለት ነውና ቀይ ሻይ የምናውቀው የተለመደው ሻይ ውስጥ ልናገኘው እንችላለን። ከዚያ ውጪ ግን አረንጓዴው ሻይ ውስጥ እንዲሁም የከርከዴ ሻይ ውስጥ ልናገኘው እንችላለን ማለት ነው። ሌላው ተመልካቾቻችን ሶስተኛው ንጥረ ነገራችን ዚንክ ነው። ዛሬ ከምናነሳቸው ትሬስ ሚነራልስ ከሚባሉት በጥቂቱ ከሚያስፈልጉን ሚነራሎች ውስጥ ሶስተኛው ዚንክ ነው። ዚንክ በጣም ብዙ የጤና ጥቅሞችን ይይዛል። ከዛ ውስጥ አንዱ የሆድ ጤንነትን ይጠብቃል፣ የተለያዩ ኢንፌክሽኖችን ይቀንሳል፣ ቁስል ቶሎ እንዲድን ያግዛል፣ እድገት እንዲፈጥን በተለይ ህፃናት ላይ እድገታቸው ፈጣን እንዲሆን አንዱ የሚያግዛቸው ዚንክ ነው ማለት ነው። የመከላከያ አቅማችንን በደንብ ማዳበር ይችላል። ዚንክ የሚያንሰን ጊዜ ደግሞ የተለያዩ የጤና ችግሮችን ያመጣል። ከዚያ ውስጥ አንዱ የመከላከል አቅማችን ደካማ እንዲሆን ያደርግብናል። ቁስል ቶሎ እንዳይድን ያደርጋል፣ ቅድም እንዳየነው ማለት ነው። የፀጉር መነቃቀልን፣ መሳሳትን ሊያመጣ ይችላል ማለት ነው። ከዛ ውጪ ቆዳ አካባቢ ላይ የማሳከክ የመድረቅ የመላላጥ ችግሮችን ያመጣል። አንዱ ችግሩ ብዙ ጊዜ ህፃናት ላይ ክሊኒክም ላይ የምናየው የእጃቸው መላላጥ፣ አዋቂም ላይ በተለይ ስኩል ችልድረን የምንላቸው 9፣ 10፣ 15 ድረስ ያሉ ልጆች ላይ የእጅ መላላጥ አንዱ ችግር ነው የሚሆነው። ያንን ችግር ዚንክን ሰፕላይ በማድረግ መቋቋም እንችላለን ማለት ነው። ሌላው የአይን ድክመትን ወይንም የአይን ኢንፌክሽኖች በተደጋጋሚ እንዲመጡ ሊያደርግ ይችላል የዚንክ እጥረት ማለት ነው። እንዲሁም ከአይን ጋር ተያይዘው ያሉ ሌሎች በሽታዎች የሌንሱም የሬቲናውም የነዚህን መጎዳት በደንብ መለጠጥ አለመቻል ሊያመጣ ይችላል ማለት ነው የዚንክ እጥረት። ሌላው የምግብ ፍላጎትን መቀነስ፣ በተደጋጋሚ ተቅማጥ፣ የሆድ ቁርጠት፣ የሆድ ጋር የተያያዙ ህመሞች፣ የአንጀት አቅምን ለመጨመር ኢሚዩኒቲን ቡስት ከሚያደርጉ ነገሮች አንዱ ዚንክ ነውና የአንጀትን አቅም ለመጨመር የሚያስፈልገው ዚንክ ሲያንስ ማስቀመጥ በተደጋጋሚ ብዙ ሰዎች ላይ ሊከሰት ይችላል። ስለዚህ እንደ መፍትሄ ልናደርግ የምንችለው ነገር ምን ይሆናል? የሆድ ህመም ማስቀመጥ በተለይ ህፃናት ላይ ሲኖር ከኦአርኤስ ጋር የሚሸጠውን ዚንክ አብሮ መስጠቱ የተሻለ የመጀመሪያ ማከሚያ መንገድ ይሆናል ማለት ነው። ሌላው የመከላከያ አቅማችንን በጣም ስለሚያዳክም የመከላከያ አቅማችን ቶሎ ለበሽታ ተጋላጭ እንድንሆን ያደርገናል። ስለዚህ ዚንክን እንደ ሰፕሊመንት መውሰድ ያስፈልገናል። ምንጮቹ ምንድናቸው ለምንለው ደግሞ ዚንክን ማግኘት የምንችልበት የመጀመሪያው ምግብ ስጋ ነው። ከስጋ በቀላሉ ልናገኝ እንችላለን። የተለያዩ የስጋ አይነቶች በተለይ የፍየልና የግመል ስጋ ላይ በደንብ መገኘት ይችላል። ከዛ ቀጥሎ የበግ ስጋ ላይ እነዚህ ሬኮመንድ ይደረጋሉ። የዶሮ ስጋ ከዛም አልፎ ደግሞ የአሳ እና ከአሳ ጋር የተያያዙ ሌሎች የባህር ምግቦች የምንላቸውን እነሱን በመብላት የዚንክ መጠናችንን ልንጨምር እንችላለን ማለት ነው።
አራተኛውና የዛሬው የመጨረሻው ነጥባችን የሚሆነው የአራተኛው ሚነራል አዮዲን ነው። አዮዲን ሰውነታችን ውስጥ ለተለያዩ ስራዎች ያገለግላል። ከጤና አንፃር ለብዙ ነገሮች ይጠቅመናል። የመጀመሪያው የአዮዲን ጥቅም የእንቅርት ሆርሞኖችን ማስተካከል ይጀምራል ማለት ነው። ያው ከእንቅርት ጋር ስናነሳ የአዮዲን እጥረት የሚያመጣቸው የእንቅርት በሽታዎች አሉ። የተለያዩ የባህሪ ለውጦችን ሊያመጡ ይችላሉ። የሰውነት ክብደት መጨመር፣ በጣም መቀነስ፣ በጣም ተናዳጅ መሆን፣ ስቴብል አለመሆን፣ የልብ ምትን መጨመር፣ እነዚህን የዚህ የአዮዲን እጥረት ሊያመጣቸው ይችላል። ከዚህ በተጨማሪ አዮዲን በዋናነት የሚፈለግበት ቦታ የአንጎል እድገት ላይ ነው። ስለዚህ በጣም ወሳኝ የሚባሉት የአንጎልንና የእንቅርትን ጤንነት ለመጠበቅ የሚረዳን ነው ማለት ነው። አዮዲን የሚያስፈልገን በጣም በትንሽ መጠን ነው፣ ግን እሱን በማጣት በአሁን ሰዓት ላይ በተለይ ከተማ ላይም የእንቅርት ችግር እየበዛ መጥቷል። ከዚህ በፊት የተለመደ የእንቅርት ምልክቶች የሚታየው አብዛኛውን አዮዲን የሚያጥራቸው የገጠሩ ክፍል ላይ ነበርና አሁን ግን ክሊኒክ ላይም ስናይ የአብዛኛው የከተማ ሰውም የአዮዲን እጥረት እየተገኘበት መጥቷል። ስለዚህ አዮዲን እጥረትን ለመከላከል በተለይ አዮዲን እያጠረን ሲመጣ የማሰብ፣ የማስተዋል፣ ነገሮችን ሰከን ብሎ የማየት፣ የመረዳት፣ የመነጋገር፣ የመግባባት ነገሮቻችን በጣም እንዲቀንስ ያደርግብናል ማለት ነው። ሁለት ቦታ ነው ፈንክሽኑ፣ እንቅርት ላይና አንጎል ላይ ነው በዋናነት የሚሰራው ማለት ነው። እነዚህ ደግሞ በጣም ወሳኝ የሚባል የኮግኒቲቭ ችግሮችን የሚያመጡ ይሄ ማስተዋል የምንላቸውን ችግሮች የሚያመጡ ቦታዎች ናቸው። እጥረቱ ሲመጣ ያንን ነው የምናየው። በተለይ ብዙ ጊዜ ህፃናት ላይ እየበዛ ይመጣል። ስለዚህ በቀላሉ ለማስተካከል አዮዳይዝድ የሆነ ጨውን መጠቀም የተሻለ ይሆናል። ሌላው እንደ ችግር የሚነሳው የአዮዲን እጥረት ከፍተኛ ድካምን ያመጣል። ቅድም ካነሳናቸው በተጨማሪ እዚህ አካባቢ የምናየውን እንቅርት የምንላቸውን እጢዎች እብጠት ይጨምራል። በሁለቱም ሳይድ ሊሆን ይችላል፣ በአንድ ሳይድም ሊሆን ይችላል። የሰውነት እድገትን በጣም ያኮሰምናል ወይንም ማቀንጨርን ያመጣል። ስለዚህ አዮዲን በጣም ወሳኝ የሚባል የትሬስ ሚነራል አይነት ነው። የሱ ማነስ ነው እንግዲህ ለብዙ ችግሮች የሚያጋልጠን። የክብደት መቀነስ፣ የክብደት መጨመር ሳንፈልገው ሊጨምር ይችላል። ከእናቶች በተለይ ከወለዱ በኋላ ኮንትሮልድ ያልሆነ አይነት አመጋገብ ሲኖር፣ የተመጣጠነ የተስተካከለ አመጋገብ ሳይኖር ሲቀር የሆርሞናቸው መጠን በጣም በመዛባት ለዚህ ችግር ይዳርጋል ማለት ነው። ለክብደት መጨመር ወይንም መቀነስ፣ ለጭንቀት፣ ለድብርት እንዲሁም ከዛም አልፎ ደግሞ ችግሩ እየከፋ ሲመጣ የማርገዝ አቅምን የመቀነስ፣ መውለድ አለመቻልን፣ የማህፀን አቅምን የማውረድ፣ እነዚህን የመሸከም አቅሙን የማሳነስ፣ ኢንሰፊሸንሲ ማምጣት፣ እነዚህን ችግሮች ያመጣል ማለት ነው። የአዮዲን እጥረት ብቻውን ማለት ነው ይሄን ሁሉ ሊያመጣ የሚችለው። ከዛ ጋር ያው ቆዳ መድረቅን፣ ማሳከክን፣ ቅድም ዚንክ ላይ እንዳነሳ ነው አይነት ምልክቶች ሊያመጣ ይችላል። ድካም፣ ከፍተኛ ድካም ይኖራል። ብዙ ጊዜ ክሊኒክ ላይ በተደጋጋሚ ታክመው ክሊኒክ ሴታፕ ላይ ሲመጡ እኔ ጋ አንዳንድ ጊዜ የማየው ይሄንን አይነት ሁኔታ ነው። በጣም ድካም፣ በተደጋጋሚ ታክመዋል፣ የተለያየ መድኃኒት ወስደዋል። መጨረሻ ላይ ታይሮይድ ፈንክሽን ቴስት ነው ቼክ የምናደርግላቸው እና እዛ ላይ ቼክ ስናደርግ አብዛኛው ሬጉላር ኖርማል መሆን የነበረበት ከሬንጁ ውጭ ይሆናል ወይ በታች ይሆናል። በዛ ምክንያት ወደ መድኃኒት ልንልካቸው እንችላለን። ካልሆነ ደግሞ የመጀመሪያ አይነት ምልክት ከሆነ ለተወሰኑ ወራት፣ ለ2 ወር፣ ለ3 ወር አዮዳይዝድ ጨው እንዲጠቀሙ እንመክራለን ማለት ነው። አዮዳይዝድ ጨውን ስንጠቀም እዚህ ላይ በደንብ ማስተዋል ያለብን አንድ ነገር ከምግብ ጋር አብሮ መብሰል የለበትም ጨው። ብዙ ጊዜ አዮዲናቸው የጠፉ ጨዎች ወይንም አዮዲን በቀላሉ ቮለታይል ስለሆነ በቀላሉ ተኖ ያልቃል። ከመብሰሉ በፊትም በትራንስፖርትም ራሱ ጨው ሲጓጓዝ በራሱ ተኖ ሊያልቅ ይችላል። ስለዚህ የምንጠቀመውን የጨው አይነት በደንብ መምረጥ ይኖርብናል። አዮዳይዝድ ጨው ስንጠቀም ደግሞ ቅድም እንዳልነው
ከምግቡ ጋር አብሮ መብሰል የለበትም። ምግብ በስሎ ካበቃ በኋላ ምግቡ ላይ ነስንሰን የምንመገበው መሆን ይኖርበታል። ያ ማለት በቀላሉ አዮዲንን እንድናገኝ ይረዳናል ማለት ነው። ይሄንን አይነት ምልክቶችን የምናይ ከሆነ ቀደም ያነሳናቸውንም የድካም፣ የሰውነት መቀነስ ወይ ድንገት መጨመር፣ ያው ጎይተር የራሱ ምልክቶች አሉት። እየባሰ ሲመጣ በተለይ የልብ ምትን በጣም መጨመር በአዮዲን እጥረት ምክንያት ስለሚመጣ ማለት ነው። የአይን መለጠጥን፣ የልብ ምት መጨመር፣ ሬጉላር የሆነ የልብ ምት አለመኖር፣ ድንገት ከፍ ይላል ዝቅ ይላል፣ በጣም በሆነ ሰዓት ላይ ከፍተኛ የሆነ ወበቅ ወይንም ላብ ሊሰማን ይችላል። ከዛ በአጭር ጊዜ ደግሞ የመብረድ ሰዎች እየሞቃቸው እኛ ሊበርደን ይችላል። አዮዲን እጥረት ያለባቸው ሰዎች ይህን አይነት ምልክት ይኖራቸዋል። ሰዎች እየበረዳቸው እነሱ ሊሞቃቸው ይችላል። እነዚህ አይነት ምልክቶችን ካየን በአካባቢያችን በአቅራቢያችን ያለ ሐኪም ቤት ላይ በመሄድ አስፈላጊውን ምርመራ በማድረግ ጤናማ ሆነን ራሳችንን መጠበቅ የምንችልባቸውን መንገዶች መጠቀም ይኖርብናል ኢንሻአላህ። ከምን እናገኛለን ወይንም ምንጮቹ የአዮዲን ምንጮች ምን ሊሆኑ ይችላሉ? በተደጋጋሚ እንዳነሳሁት ጨው፣ አዮዳይዝድ የሆነ ጨው ትልቅ ምንጫችን ነው። ዋናው ምንጫችን የምንለው እሱ ነው። ከዛ በተጨማሪ የባህር ወይንም የአልጌዎች አሉ በሲኬልፕ ተብለው የሚሸጡ እነዛን እንደ ቫይታሚን እንደ ሰፕሊመንት አልፎ አልፎ መውሰድ፣ በጣም የወረደ ከሆነ ደግሞ በተከታታይ በስነ ስርዓት መውሰዱ ይመከራል ማለት ነው። የባህር ምግቦች አብዛኛዎቹ አዮዲን ስላላቸው የባህር ምግቦችን በተቻለ መጠን ያገኘናቸውን የባህር ምግቦች መመገብ የተሻለ አቅም እንዲሰጠን ይረዳናል ኢንሻአላህ። ተመልካቾች በመጨረሻም ዛሬ ያነሳናቸው 4 አይነት የትሬስ ሚነራልስ የሚባሉትን ወይንም በትንሽ መጠን የሚያስፈልጉን ግን ሰውነታችን ውስጥ ብዙ ስራ ሊሰሩ የሚችሉ ሚነራሎችን ያነሳ ነው። ማግኒዥየም፣ ማንጋኒዝ፣ ዚንክ እና አዮዲንን አንስተናል። እያንዳንዳቸው የራሳቸው ጥቅም እንዳላቸው አይተናል። ምንጮቻቸው አብዛኛዎቹ ተመሳሳይ ናቸው። ስለዚህ ጤናማ አመጋገብን በመመገብ ቅጠላቅጠሎችን በማብዛት ከዛም ባለፈ ደግሞ እህሎችን ያልተፈተጉ እህሎችን በመብላት የተወሰኑ የጤናማ የሚባሉ የአሳ የስጋ አይነቶችን በመጠቀም ሰውነታችንን ጤንነታችንን መጠበቅ እንድንችል አደራ እያልኩ የዛሬውን ፕሮግራሜን በዚሁ አብቅቻለሁ ኢንሻአላህ። በሚቀጥለው ፕሮግራም በሌላ ርዕስ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።